አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ አልሐምዱሊላህ ሰላም ነኝ። እንዴት ናችሁ? ጾም እንዴት ይዟችኋል? ስራስ እንዴት ነው? እንግዲህ ዛሬ ሾርባ እየጠቆረብን ተቸገርን። ምንድነው እሱ? ለምንድነው የሚጠቆርብን? ለምንድነው የሚቀላብን? እና እስቲ አሳይን ብላችሁ በኮሜንት በጻፋችሁልኝ መሰረት ዛሬ እንግዲህ ሾርባ ነው ላሳያችሁ የመጣሁት። ማለት ያን ሰሞን አሳይቻችኋለሁ፣ ግን ማለት አሰራሩን ነው እንጂ እንደዚህ ይጠቁራል አይጠቁርም የሚለውን ነገር አልነገርኳችሁም። ግን ጥያቄ ጽፋችሁልኛል እና ሾርባ ይኸውላችሁ ለምን እንደሚጠቁርባችሁ ታውቃላችሁ? አንደኛ አትዘፍዝፉት፣ አይዘፈዘፍም። ሾርባ እንዲህ እንደታጠበ አልዘፈዘፍኩትም። ካሜራ እስከማስተካከል ድረስ ነው ቁጭ ያለው እንጂ አልዘፈዘፍኩትም። ወዲያው አጥቤ ይኸው ላጠነፍፈው ነው። ይኸው እንደዚህ አጠንፍፌ ወዲያው ሳይዘፈዘፍ አያችሁ፣ ሳይዘፈዘፍ ነው የሚቀቀለው። ልክ ውሃው ፍልቅልቅ ሲል ይጨመራል ማለት ነው ውዶቼ። እሺ ያው እንደዚህ ጨምረዋለሁ። ይላችሁ ወዲያው ጥብ ጭምር ነው እንጂ ከተዘፈዘፈ ይኸውላችሁ ወዲያው ጥብ ጭምር በቃ። እና በኋላ መልኩን አሳያችኋለሁ በቃለ ከበሰለ በኋላ ማለት ነው። ይኸውላችሁ ቅንጬ የገብስም ሆነ የአጃም ሆነ የሆነ ብቻ አጥባችሁ ነው ወዲያው መጨመር እንጂ ዘፍዝፋችሁ ቶሎ እንዲበስልልን ነው ምን ዘፈዝፈው እኮ እንደዚህ ስትሉ ነው አይሆንም። አትዘፍዝፉ። እኔ ራሱ ብዙ ጊዜ ተሸውጃለሁ በነገራችን ላይ ወላሂ ነው የምላችሁ። እንደዚህ ነው የሚሆነው። አያችሁ ወዲያው ጠብጠብ ዝፍዝፍ ነው የምታረጉት ማለት ነው። እና በኋላ እንግዲህ መጨረሻውን አሳያችኋለሁ ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው? እየበረታችሁ ነው ወይ? ረመዳን እንዴት እያደረጋችሁ ነው? እንዴት ነው? ወላሂ አልሐምዱሊላህ እኛም እየበረታን ነው። እንግዲህ ኢትዮጵያ ስንኖር ስራ የማይበዛብን ስራ የማይኖረን ምናምን ይመስላችኋል እንጂ እኛ ጋርም እዚህም ስራ አለ። የሚሰራ አይጥፋ። የሚሰራ ሲጠፋ ነው እንጂ ስራ የማይኖረው። የሚሰራ እስካለ ድረስ አላህ ወፍቆን ማለት ነው። የሚሰራ እስካለ ድረስ ማለት ነው። ዋው በጣም ስራ አለ እዚህም ማለት ነው። የምንሰራው ነገር ከሌለን ኦልሬዲ መተኛት ነው። ተኝቶ መዋል ነው በቃ። ተኝቶ መጾም ነው። ከዛን ሰዓት ሲደርስ ውሃ መጠጣት ነው። ውሃ አይጠፋም። ውሃ ማለት የፈለገ ነገር ቢጠፋ ውሃ አይጠፋምና ማለት ነው። እና አላህ ይወፍቃል። ለማንኛውም አላህ ላጡትም አላህ ይወፍቃቸው ኢንሻአላህ ቢኢዝኒላህ። አላህ ደግሞ እኛንም ትርፍ በትርፍ አድርጎን አትረፍፎ ማለት ነው። ከጉድለታችን እንኳን ከትርፋችን ከጉድለታችንም ደግሞ ሰደቃ የሚያደርግ ሰዎች ያድርገን ኢንሻአላህ ቢኢዝኒላህ። እንግዲህ ያው ምናልባት ደግሞ አላህ ወፍቋችሁ ማስፈጠር የምትችሉ ከሆነ አስፈጥሩ። ሰው አስፈጥሩ ማለት እንዴ ማፍጠር የማይችሉት ለምሳሌ ደረሳም ሊሆን ይችላል። እንደዚህ ከሌላ ሀገር መተው እዚህ የሚጾሙ ሊሆን ይችላሉ። አስፈጥሩ አላህ ከወፈቃችሁ ማለት ነው። እዚህ ሀገር ያላችሁ ውጭ ያለ ነውማ እኛ ራሱ ሙሳፊር ነን በቃ። እንደውም ያስፈጥሩን በደንብ አይደል እንዴ? እና እኛም በተቻለ መጠን ደረሳ ከሌላ ሀገር መተው እዚህ ቁርአን የሚቀሩ የሚያስቀሩትን እያስፈጠርን ነው። እና ኢንሻአላህ ቢዝኒላህ አላህ እሱ ይቆጣርልን። አላህ እሱ በምህረቱ በቃ ከጾሙት ጾሞ ከሚጠቀሙት ከሚቆጠርላቸው ከንቱ ካልሆኑት አላህ ያድርገንና እንደዛ ነው እላችኋለሁ ውዶቼ። እስካለ ድረስ እንሰራለን። እቃ ጠባዋለ ምን አለ ያንን ፉርኖ ዱቄት የተለያየ አድርገን አይነት አድርገን እንሰራለን። ያንን ፉርኖ ዱቄት ማለት ነው። ሰምቡሳ፣ ብስኩት፣ ባሮስ፣ ደሞ ፒዛ፣ ደሞ ዳቦ፣ ደሞ ብዙ ነገር አድርገን እንሰራታለን አይደል እንዴ? ፈጣይር ምናምን ኮሮሶ ፈጣይር ምናምን እያደረግን እንሰራለን ማለት ነው። ያንኑ የነጭ ፉርኖ ዱቄት ማለት ነው። እና አላህ ይወፍቀን። ለማንኛውም አላህ ይወፍቀን። ያው እንግዲህ ዘይቱም ውድ ነው። ዘይት ቶሎ ያልቃል በቃ። እና ችግር የለውም። ለማንኛውም
አላህ ይወፍቀናችኋለሁ። ሰላማችሁ ይብዛ ውዶቼ፣ በርቱ፣ ጠንክሩ። ምንም ነገር እንዳይሰለቻችሁ፣ ስራ ክርስቲያን ሙስሊም እንዳይሰለቻችሁ። ወይኔ አሁንስ ረመዳን እንዳትሉ፣ እቃ አጠባውን አውቀዋለሁ። ስዑዲ ላይ ሆኜ ብቻዬን የፈጋሁት እንደ ዱባይ እንኳን ማሻአላህ ተባረከ ረህማን ከእህቴ ጋር ፈታ ዘና ብዬ ነበር የኖርኩትና ስዑዲ ላይ ትንሽ ከባድ ነበረ፣ ግን ደግሞ አላህ ያስችላል። ችዬ እዚህ ደርሻለሁ። አልሐምዱሊላህ ረብል ዓለሚን። የማያስችል ነገር የለም። ዋናው ጤና ይኖር። ጤናችሁን ጠብቁ። ክርስቲያን ያልሆናችሁ ተከታዮቼ ብሉ፣ ጠጡ፣ ጾማችሁን አትዋሉ እና ሙስሊም ተከታዮቼም ደግሞ ጾማችሁን ስትፈቱ በደንብ ብልጥ ጥጥት አድርጉ። ፈሳሽ ነገር ተጠቀሙ እና ይሄን ነው መመክራችሁ። እንግዲህ ታውቁበታላችሁ። በእርግጥ እኔ ልመክራችሁ አይደለም፣ ታውቁታላችሁ። እና ለማንኛውም ይሄ ሾርባ ሲደርስ እንዴት እንደሆነ አሳያችኋለሁ ማለት ነው። እሺ በቃ ጨልፌ አሳያችኋለሁ እንዴት ነጭ እንደሚሆን ማለት ነው። እሺ እና ሰላማችሁ ይብዛ። እንገናኛለን በኋላ ማለት ነው። አያችሁ ነጭ ነው የሆነው። ነጭ የሚያምር ነጭ ይወላችሁ ወዲያ። አንዳንዱ ሰው ይሄንን አረፋ ያነሳል፣ አንዳንዱ ሰው ያነሳል ይሄን አረፋ። እኔ ግን አላነሳም። እስቲ ይወላችሁ የሚያምር ነው። አይ ውዶቼ ይኸውላችሁ እንግዲህ ውዶቼ ሾርባው እንደዚህ ሆኗል። ያው ሲያምር ንጣቱ ምን በቃ ምን ልበላችሁ፣ በጣም ደስ የሚል ነው። ይኸው እንግዲህ ለምንድን ነው የሚጠቁርብን ላላችሁት ነው። ይኸውላችሁ ወዲያው አጥባችሁ ወዲያው ቀቅሉ ላልኳችሁ ይኸው እንግዲህ ሪዛልቱ ይሄ ሆኗል። እንግዲህ ያው እኛ ቤት በጣም ሙትት ብሎ በቃ የሆነ አላሪ በጣም የሆነ እንዴት ልበላችሁ ሊጥ እስከሚሆን ድረስ እንደሚበስል አይደረግም። እንደዚህ ነው ሾርባችን እኛ ቤት እና በተረፈ ሰላማችሁ ይብዛ። ሞክሩት እንደዚህ። ባይ ባይ። ወዳችኋለሁ። ቻው ቻው።